ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው ታኅሳስ 6 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርስ የደወል ምልክቷን በማብራትና ቪዲዮውንም ላይክ፣ ሼር በማድረግ በረከት እንድታገኙ እንዲሁም ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። መልካም ጊዜ። ታኅሳስ 6 የሚነበብ ስንክሳር። የቅዱስ እንጣሊዮስ መታሰቢያ። ታኅሳስ 6 በዚች ቀን የቀሲስ ሰማዕት ቅዱስ እንጣሊዮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሊቀ ጳጳሳት አባ አብርሃም የዕረፍቱ መታሰቢያ። በዚችም ቀን ቅዱስ አባት የእስክንድርያ አገረ ሊቀ ጳጳስ የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶችን ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ አገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆች ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱ ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት በመማለጃ እንዳይቀበሉ አወገዛቸው። ዕቁባቶች ያላቸውም ሰዎች ዕቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። ከንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ውግዘትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍቱ ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ሰልችቶ አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰው ላይ ምልክትን ጌታችን ገለጸ። ከድንጋይ የተሰራ የቤቱ መድረክ ከሁለት ተከፈለ። ይህ ፈጽሞ ድንቅ ነውና። ከዚህ አባት ውግዘት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት መሃልቅ እንኳ አልቀረለትም። ደግሞም ሥጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሥም አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃውም ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሥን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትህ እንድከራከረው ተመኝቻለሁ አለ። ንጉሥም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉ ልጅ የእስሙናይን ኤጲስቆጶስ አባ ሳዊሮስ ነበረ።
ይህም አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረድተው አሳፈሩት። ንጉሥም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላም ወደ ቤታቸው ማሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖችንም የሚወድቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራ አለቃው ወደ ንጉሥ ገብቶ ጌታዬ ንጉሥ፣ የማስረዳህ ነገር አለ። እኒህ ክርስቲያኖች ሃይማኖት የላቸውም እኮን። ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለም ይላልና አለው። ንጉሥም ይህንን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላችሁ የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሥም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሥንም እስከ 3 ቀን ታገሰኝ አለው። ንጉሥም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱን፣ ካህናቱንና መነኮሳቱን ሁሉ ሰበሰባቸው። በምስራገል በማዕልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በእኒህ በሦስቱ ቀናቶች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቁመው ወደ እግዚአብሔር ሲማለዱ ቆዩ። በሦስተኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባህን ተቀብዬ ስለ አንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጅ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና አለችው። በዚያም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይህን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተ በከበረች ጸሎት የክርስቲያንን ወገኖች እንድትረዳቸው ይሁን አለ። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሥ ይነሳልኝ በሚልህ ተራራ ትይዩ ከካህናቶችና ከሕዝብ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሥም ከሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባልቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ እራራልን፣ ይቅር በለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ሰግድ፣ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደት አማትብ አለው። ሊቀ ጳጳሳቱም ይህንን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሥ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜ አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዛ ተራራ አማተበ። በዚያም ጊዜ ተራራው ከቦታው ተነጥሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያም ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሥም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከእኔም ተመኝ፣ ምንምን አልከለክልህም። ንጉሥም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራሻለሁ፣ ይልቁንም የሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን በምስር አገር ልሰራሻለሁ አለው። እንደወደደውም ይሰራ ዘንድ አዘዘለት። ከቤተ መንግሥቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝም፣ መንግሥትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። የዚህንም ዓለም ገንዘብ በመናቁ እጅግ ወደደው።
ከዚህም በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ስራዋ እስኪፈጸም ሌሎችም በግብፅ አገር የተሰሩ ብዙዎች አብያተ ክርስቲያናት እስኪሰሩ ንጉሥ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለሥራው ይሰለፍ ነበር። የሚቃወሙ ክፎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርን ማገልግሎ በወንጌላዊ ቅዱስ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅድስት አርሴማ ቤተ ክርስቲያኗ የከበረችበትና የሥጋዋ ፍልሰት የሆነበት። በዚችም ቀን የድንግሊቱ ቅድስት አርሴማ ቤተ ክርስቲያኗ የከበረችበትና የሥጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግልም የሥጋቸው ፍልሰት የሆነበት ነው። ይህችም ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እምቢ አልሽ ልብ የለሽምን? አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በደናግል ጸሎት ይማረን አሜን። የቅዱሳን መታሰቢያ። በዚችም ቀን አረሚ የነበረ የኤልያስ፣ የበልጥስ፣ የሱርፍት፣ የማርያ፣ የሚካኤል፣ የኤልሰውል፣ የበተለሚዎስ መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 6 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ